የሆነ ስሊፕ ላይ ነውና እንደዚህ የሚታፈኑ የሚያንኮራፉ ልጆች ጥሩ የሆነ እንቅልፍ አይኖራቸውም። የተሰባበረ መሀል ላይ የነቁ እንደገና የተኙ ስለሆነ አእምሯችን ግሮዝ ሆርሞን የሚባለውን ለእድገት የሚያስፈልገውን ሆርሞን ማምረት ስለማይችል ለረጅም ጊዜ በጣም ቀጭጭ ይላሉ። በቃ ጭንቅላታቸው ብቻ የሚታይ እጃቸው፣ እግራቸው ቀጫጫ ልጆች ይሆናሉ። እና በተቻላችሁ መጠን ይህንን ነገሮችን ስታዩ አሳክሟቸው ማለት ፈልጋለሁ። አሁንም አልያዝሽ በጣም አሳሳቢ ነገር ስለሆነ እኔ ራሴ ጥያቄ ነበረኝ። ላይክ የኔ ልጅ አፍንጫው ስር ትርፍ ስጋ ነበረበት እና እዚህ ኢኤንቲ ሰርጀሪ የተደረገለት የታወቀለት በጆሮ ምክንያት ነው። ኮክሌር ኢምፕላንት ነው ልጄ። ኮክሌር ኢምፕላንት ተጠቃሚ ነው ልጄ እና ሂሪንግ ሲወለድ ለዚህ ሰርጀሪ ሊደረግ ሲል ነው በምርመራ አፍንጫው ስር ትርፍ ስጋ እንዳለው ይታወቃል። የአመት ወር ልጅ ሆኖ ነው የተደረገለት እና እኔ እንኳን አላወቅኩም ነበር። ላይክ የጆሮን ኤርሊን ያወቅኩት የአፍንጫውን ግን ሲቲ ስካን እና ኤምአርአይ ሲደረግ ለጆሮ ሰርጀሪ ከመደረጉ በፊት ሙሉ መመርመር አለበት። ምንም አይነት የጤና እንከን ካለ ኢንኬዝ መደረግ ለማረጋገጥ እና የታወቀለት በዚህኛው ምርመራ ለጆሮ ሰርጀሪ ለመደረግ ሲመረመር ነው እንጂ እኔ ራሴ እስከ ዓመት ከ6 ወር አላውቅም ነበር ትርፍ ስጋ አፍንጫው ስር እንደነበረ ልጄ። ትክክል ነሽ። በጣም ብዙ እናቶች ያስላሉ። ይሄ የአፍንጫ ቶንሲል የምንለው ነገር ከጆሮ ጋር ይያዛል። ጆሮአችን ላይ ውሃ እንዲቋጥርና የመስማት አቅማችን እንዲቀንስ ያደርገዋል። ይስማሚ እንዴት ማወቅ ትችላለሽ መሰለሽ? አሁን ለምሳሌ ላይክ አፍንጫችንን ይዘን ምራቃችንን ሰብሰብ አድርገን አፋችን ላይ አፍንጫችን ይዘን ምራቃችን ብንወጥ ጆሮአችን ድፍን የማለት ስሜት ይሰማናል። ያም የሆነው አፍንጫችንና ጆሮአችን የተገናኘ በቱቦ ስለሚገናኝ ነው። እና ይሄ አፍንጫ ጀርባ የሚበቅለው ቶንሲል ያን ቱቦ ስለሚዘጋው ከጆሮ ውስጥ ያለው ፈሳሽ ይጠራቀምና መስማት አቅማቸው በጣም እየቀነሰ ይመጣል ማለት ነው። ቶሎ ካልታከመ ደግሞ በጣም ከፍተኛ የሆነ መስማት ችግርን በዚሁ ያመጣል። ልጆች ደግሞ ካልሰሙ በልጅነታቸው መናገር አይችሉም እና ትናንሽ ቃላትን ብቻ ነው የሚናገሩት ማለት ነው። በጣም ትክክለኛ ሀሳብን ያነሳሽው። ብቻ ዞሮ ዞሮ ይህን ነገር ማስተላለፍ ስለፈለግኩ ነው። አመሰግናለሁ ሀቢባ። ድምፅሽ አይሰማም። አው ልጆቼ ከፕሌይግራውንድ ገብተው ሰላም እያሉኝ ሚዩት አድርጌ ነበር፣ ግን እየሰማሁህ ነበር። የኔ ጫጫታ እንዳይሰማኝ እነሱ ነው ሚዩት ያደረኩት። አመሰግናለሁ ሀቢባዬ። አመሰግነው እና ብዙ እናቶች ይህንን አያውቁትም ለማለት ፈልጌ ነው። አያስታውቅም፣ ግን አንዴ ከተቆረጠ በኋላ ትርፍ ስጋ አፍንጫ ስር ድጋሚ የመብቀል እንትን አለ? ጥሩ ጥያቄ። እሱንም ልመልስልሽ በዚሁ። በእርግጥ ቪዲዮ ሰርቼበታለሁ። በትክክል ከወጣ በትክክል ከተነሳ ሙሉ ለሙሉ ከወጣ የመተካት እድል የለውም። ነገር ግን ሙሉ ለሙሉ ማውጣቱ ላይ እርግጠኛ መሆን አስፈላጊ ነው ብዬ አምናለሁ። እሱንም ደግሞ ለማድረግ ኢንዶስኮፒ የምትባላለች ካሜራ አፍንጫ ውስጥ ገብቶ ልክ ሰርጀሪው እንዳለቀ ማየትና የቀሩትንም ጠራርጎ ማንሳት ነገር አስፈላጊ ነው። ከዛ ውጭ ድጋሚ ሊተካ ወይም ሊመጣ የሚችልበት ሌላ እድል የለውም። ፕላስ አሰራሩ ላይ ደግሞ እኛ ያው እንደ ባለሙያ የምንጠቀማቸው ቴክኒኮች አሉ። እስከ የፕሪቨርተብራል መስል ፓሪማይሴ ምንባል እስከዛ ድረስ ከተሰራ ቀለል ለማድረግ ሊተካ የሚችልበት እድል የለውም። ነገር ግን አለርጂ ያላቸው ልጆች ከአፍንጫ ቶንሲሉ ውጭ አለርጂ አፍንጫቸው ያሉ ልጆች፣ አንዳንድ አልፎ አልፎ ጉንፋን የሚያጠቃቸው ቶሎ ልጆች ጊዜያዊ የሆነ ትንሽ አፍንጫቸውን የማፈንና ወዲያው የመልቀቅ ነገር ይኖራል። ያ ግን ከእንትን ጋር የተያያዘ አይደለም። ልክ እንደ አፍንጫ ቶንሲሉ ለረጅም ጊዜ አፍኖ የሚይዝ ነገር አይደለም። ያ ጊዜያዊ ናቸው፣ በቀናት ውስጥ የሚስተካከሉ ናቸው። ከዛ ውጭ ግን የመተካት ድል አይኖሩም። በጣም እናመሰግናለን። እዚህ በጣም ብዙ እናቶች አሉና ይህን እንዲያውቁ ስላደረግ እጅግ በጣም አድርገን እናመሰግናለን። በጣም ነው የምናከብረህ የምንወደህ። አይ ቲንክ ወንድም ካልደ ሊተዋወቀህ ፈልጎ ነው መሰለኝ የገባው። ትተዋወቃላችሁ? ተዋወቁ ሆነ። እሺ ሀብዬ እንዴት ነሽ? ሰላም ብያለሁ። ዶክተር እንዴት ነህ? ያው አጋጣሚ ሆኖ አልተገናኘንም ረጅም ጊዜ አንዳንድ ጊዜ እንደውም ሆስፒታሉ የተመረቀ ሰዓት ላይ አጋጣሚ መምጣትም ፈልጌ ነበርና ቀኑና እንትኑን አላወኩም።